የምናመልከው አምላክ አዝኖ ሥራ ይሰራል፣ ታሪክ ይቀይራል፣ እንባ ያብሳል። ጤና ጎሎን ከሆነ ጤና ይመልሳል። እንጀራ አጥተን ከሆነ እንጀራ ይሰጠናል። ፍትህ አጥተን ከሆነ ፍትህ ይሰጠናል። እግዚአብሔር አዝኖ ዝም አይልም፣ ሥራ ይሰራል። ምንም ይዘጋ በሕይወታችሁ ዝም ብላችሁ በጸሎት አንኳኩ፣ እስኪከፈት አንኳኩ። በቃ እግዚአብሔር ያስባችኋል። እግዚአብሔር መጎብኘትን ይጎበኛችኋል። ስለዚህ በእኛ ሕይወታችን ውስጥ ለእግዚአብሔር የሚሳነው ነገር እንደሌለ ባካችሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ የተከበራችሁ አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን ሁላችሁም በየደረጃችሁ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት በዚህ የቅድስና ስፍራ ላይ ቃሉን ለመስማት መድኃኔዓለምን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ዘመን በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታ ሁሉ ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በጉባኤያችን መካከል ተገኝቶ የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ በሩቅ ይሁን በቅርብ በፊት ለፊት ይሁን በስተኋላ እግዚአብሔር ከዓለም ርኩሶች ለይቶን በቅድስናው ስፍራ ላይ የሰበሰበን ሁላችን ባለንበት ስፍራ ላይ በእርጋታ ሆነን እግዚአብሔር የሚናገረውን ለመስማት ሁላችንም ራሳችንን እናዘጋጅ። እኔን እንደቆምኩ እናንተን ደግሞ እንደተቀመጣችሁ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዶ ይሆነልን። ለዛሬ እግዚአብሔር በሰጠን እድል የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ይጎበኛችኋል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 50 ቁጥር 24 ላይ ነው። እግዚአብሔር ይጎበኛችኋል። ርዕሳችን ይሄ ነው። ዛሬ ስለ ጉብኝት እንማራለን። ወገኖቼ የእግዚአብሔርን ቃል መስማት ቀላል አይደለም። መጽሐፍ ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙም። ዛሬ እናንተ ያያችሁትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላየው። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው ተብሎ በማቴዎስ 13 ቁጥር 16 ላይ ተመዝግቧል። ስለዚህ የእግዚአብሔርን ቃል መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያሳርፋል። ያለንበት ዘመን ዓይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር የሚያደክም ተስፋ የሚያስቆርጥ ነገር ነው። በዚህ ዘመን ቤተ ክርስቲያንና የእግዚአብሔር ቃል ባይኖሩ ጨርቃችንን ጥለን ነበር የምናብደው።
ሲከፋን፣ ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን ወገኖቼ መተን የምንጽናናው በቤቱ በእግዚአብሔር ቃል ነው። ስለዚህ ቃሉን መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያነጻል። የእግዚአብሔርን ቃል መስማት ይቀድሳል። ስለዚህ የምትችሉ ሰዎች አረፍ በሉና ለጥቂት ደቂቃ ሱባኤ ነው፣ መድኃኔ ዓለም ወራዊ በዓሉ ነው። እስኪ በዚህ ሰዓት እግዚአብሔር ስለምን ያስተምረኛል፣ ስለምን ይናገረኛል ብለን እዚህ ከቆመው ሰው ሳይሆን ሁላችንም ከእግዚአብሔር እንጠብቃለን። እኔን እንደ ቆምኩ እናንተ እንደ ተቀመጣችሁ እግዚአብሔር የቃሉን ደጅ ከፍቶ እንዲያስተምረን የእሱ መልካም ፈቃድ ይሆንልን። ርዕሳችን ለዛሬ የመረጥነው እግዚአብሔር ይጎበኛችኋል የሚል ነው። የሕይወት ትምህርት እንማራለን። በዚህ ርዕስ ውስጥ ሦስት ነገሮችን እናያል። በመጀመሪያ እግዚአብሔር ይጎበኛችኋል ማለት ምን ማለት ነው የሚለውን እንመለከተዋል። በሁለተኛ ደረጃ በብሉይ ኪዳን እና በአዲስ ኪዳን በእግዚአብሔር የተጎበኙ እነማን ናቸው የሚለውን ለአብነት አንዳንድ ታሪክ እናያል። ሦስተኛና የመጨረሻ እግዚአብሔር አሁን እኛን እንዲጎበኘን ምን እናድርግ የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ዮሴፍ የተባለ አንድ እስራኤላዊ ነው። ዮሴፍ በርዕስነት ያነሳነውን ቃል የተናገረው ለወንድሞቹ ነው። አንድ ጊዜ በቆሞ ታሪኩን አነበዋለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። ኦሪት ዘፍጥረት ምዕራፍ 50 ቁጥር 24 ጀምሮ እንዲህ ተብሎ ተጽፏል። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ዮሴፍ የሚባል የያዕቆብ ልጅ ነው። እስራኤል በግብፅ በነበሩበት ጊዜ በርዕስነት ያነሳነውን ቃል ተናግሮታል። ሁላችን እንደምናውቅ እስራኤል ስለ ጭብጥ ገብስና ስለ ቁራሽ እንጀራ ብለው ትንቢት የተነገረላትን ሱባኤ የተቆጠረላትን አገራቸው ኢየሩሳሌምን ትተው ተሰደው ወደ ግብፅ ወርደው ነበረ። በዚያ በግብፅ መጽሐፍ ቅዱስ እንደሚነግረን 430 ዘመን ቆይተዋል። እዛ በነበሩበት ሰዓት ዮሴፍ እኔ መሞትን እሞታለሁ፣ እግዚአብሔር ያስባችኋል፣ እግዚአብሔር መጎብኘትን ይጎበኛችኋል፣ እግዚአብሔር ሲያስባችሁ አጥንቴን ከግብፅ ምድር ወደ ኢየሩሳሌም ውሰዱ ብሎ ተናዞ
በ110 ዓመቱ አንቀላፋ ነው የሚለው ታሪኮ። ርዕሱን ያነሳነው አሁን ካየነው ታሪክ ውስጥ ነው ባጭሩ። እስኪ እኛ ጊዜያችንን ለመጠቀም ወደምንፈልገው ነገር እንምጣ። እግዚአብሔር ይጎበኛችኋል ማለት ምን ማለት ነው የሚለውን እስኪ አስቀድመን እንመልከተው። ወገኖቼ እግዚአብሔር ይጎበኛችኋል ማለት እግዚአብሔር ያስባችኋል፣ እግዚአብሔር ይመለከታችኋል፣ እግዚአብሔር ዘንበል ይልላችኋል ማለት ነው። የቃሉ ፍቺ ይሄ ነው። እግዚአብሔር ሲጎበኘን የተቀየመች ሰማይ ዝናብ መስጠት ትችላለች። እግዚአብሔር ሲጎበኘን ሐዘናችን ለደስታ ይለወጣል። እግዚአብሔር ሲጎበኘን የአልቃሾች እንባ ይታበሳል። ጤና ያጡ ሰዎች ጤና ማግኘት ይችላል። ሥራ ያጡ ሰዎች ሥራ ማግኘት ይችላሉ። መካኒቱ ወላድ መሆን ትችላለች። በሕይወታችን ተራራ የሆነብን ነገር እግዚአብሔር ሲጎበኝን ደልዳላ ሜዳ ይሆንልናል። ባህር እየተከፈለ እግዚአብሔር በደረቅ ሊያሻግረን ይችላል። ባጭሩ እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል፣ እግዚአብሔር ያስባችኋል፣ እግዚአብሔር ወደ እናንተ ዘንበል ይላል ማለት። አምላካችን እግዚአብሔር ሁላችንን በቸርነቱ ይጎብኘን። አሜን በሉ እስኪ። እግዚአብሔር ሁላችንን ይጎብኘን። እግዚአብሔር ሁላችንን ይመልከተን። እግዚአብሔር ሁላችንን ያስበ። የቃሉ ትርጉም ይሄ ነው። ወደ ሁለተኛው ሄዳለሁ። ጥቂት ቆይታ ማደርገው እዚህ ላይ ነው። በብሉይ ኪዳን እግዚአብሔርን እነማንን ጎበኘ? እስኪ እሱን እንመልከት። ብዙዎቹን በብሉይ ኪዳን እግዚአብሔር ጎብኝቷቸዋል። ነገር ግን አንዱን ብቻ ላብነት እናያል። መጽሐፍ ስለ ሶምሶንና ስለ ባርቅ፣ ስለ ዮፍታሔና ስለ ሳሙኤል፣ ስለ ቀሩትም ነቢያት እተርክላችሁ ዘንድ ወደድኩ። ነገር ግን ሁሉን እንዳልተርክ ጊዜ የለኝም አለ። ዕብራውያን 11 ቁጥር 32 ላይ የተመዘገበ እግዚአብሔር ቃል። እኛም እግዚአብሔር የጎበኛቸውን ሰዎች ሁላቸውንም ለመተረክ ጊዜ የለንም። አንዱን ብቻ ከብሉይ ኪዳን ለአብነት አንስቼ አያል። በዚህ በመጽሐፈ ሩት ምዕራፍ 1 ላይ ስንመለከት እግዚአብሔር የጎበኛቸውን የቤተልሔም ሕዝቦች እናገኛል። ታሪኩ እንዲህ ብሎ ይጀምራል። መጽሐፈ ሩት ምዕራፍ 1 ቁጥር 1 ጀምሮ መለከተዋል። እንዲህም ሆነ ይላል፣ መሳፍንት ይፈርዱ በነበረበት ጊዜ በሀገሩ ላይ ረሃብ ሆነ። አንድ ሰው ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። የሰውየው ስም አቤሜሌክ፣ የሚስቱ ስም ኖሃሚን፣ ሁለት ልጆች አሏቸው፣ መሐሎንና ኬሊዮን ተብለው ይጠራሉ። የሚኖሩት በቤተልሔም ነበረ ይላል። አስተውሉ የእግዚአብሔር ልጆች፣ አንድ ቤተሰብ አለ። የባል ስም አቤሜሌክ፣ የሚስት ስም ኖሃሚን፣ ሁለት ልጆች አሏቸው፣ መሐሎንና ኬሊዮን ተብለው የሚጠሩ ናቸው። የሚኖሩት በቤተልሔም አውራጃ ነው። ቤተልሔም ማለት የቃሉ ትርጉም ቤተ ኅብስት ወይም የእንጀራ ቤት ማለት። ድንገት እቺ ቤተልሔም ተብላ በምትጠራው ከተማ ላይ ረሃብ ሆነ ይላል። እግዚአብሔር የሰማይን መስኮት ዘጋ።
ምድሪቱ የተዘራባት አልበቅል አለ፣ የተተከለባት አልጸድቅ አለ። ረሃብ ሆነ በቤተልሔም። የእንጀራ ቤት የሚል ትርጉም ያለባት ከተማ ረሃብ ሆነባት፣ ረሃብ ገጠማት። ረሃብ በሆነ ጊዜ ብዙ ሰዎች እዛው በከተማቸው ታግሰው እግዚአብሔርን ጠበቁ ይላል። ይሄ ቤተሰብ ግን የጥቂቱን ጊዜ ረሃብ መታገስ አቅቶት ትንቢት የተነገረላትን ሱባኤ የተቆጠረላትን የዳዊት ከተማ ተብላ የምትጠራ ኋላ ኢየሱስ ክርስቶስ የሚወለድባት ቤተልሔምን ትተው ወደ ሞዓብ ተሰደው ወረዱ፣ ወደ አሕዛብ መንደር ሄዱ። የጥቂቱን ጊዜ ረሃብ መታገስ አቃታቸው ይላል መጽሐፍ። የገዢ ቁጣ በገጠመ ጊዜ መከራና ፈተና በሕይወት በገጠመ ጊዜ ስፍራህን አትልቀቅ ተብሎ ተጽፏል። እዚህ በመጽሐፈ መክብብ ምዕራፍ 10 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። መከራ በገጠመ ሰዓት፣ ፈተና በገጠመ ሰዓት፣ ወይንም የገዢ ቁጣ በገጠመ ሰዓት ስፍራህን አትልቀቅ። ይሄ ቤተሰብ ስፍራውን ለቀቀ። ከቤተልሔም ወደ ሞዓብ ተሰደደ። ወገኖቼ የኛ ቤተልሔማችን ቤተ ክርስቲያን ናት። የኛ ቤተልሔማችን ሃይማኖታችን፣ የኛ ቤተልሔማችን አገልግሎታችን፣ የኛ ቤተልሔማችን መንፈሳዊነታችን። ስለዚህ ምንም አይነት መከራና ፈተና በሕይወታችን ሊገጥመን ይችላል። ግን እባካችሁ ስፍራችሁን አትልቀቁ። ሁሉም ያልፋል። ለጥቂት ጊዜ ነው። ቤተልሔም የተባለ ሃይማኖታችንን አንልቀቅ። ቤተልሔም የተባለ መንፈሳዊ ሕይወታችንን አንልቀቅ። ቤተልሔም የተባለ አንዳንዶቻችን አገልግሎታችንን አናቋርጥ። ምንም አይነት ነገር በሕይወታችን ይቅጠመን፣ እኛ እውነተኞች ሆነን ሐሰተኞች ብንባል፣ ትሑታን ሆነን ትዕቢተኞች ብንባል፣ አማኞች ሆነን ከሃዲዎች ብንባል፣ ምንም አይነት ታርጋ ቢለጠፍ፣ ምንም አይነት ስም ቢወጣልን ስፍራችንን አንልቀቅ። በሃይማኖታችን ስር ሰደን እንጽና። ይሄ ቤተልሔም ማነው? ይሄ ቤተሰብ ስፍራውን ለቀቀ፣ ነገር ግን አልተጠቀሙም። ሁላችን ታሪኩ እንደምናውቅ ልክ ሞዓብ ሲደርሱ ኑኃሚን ባሏን አጣች፣ 2 ልጆቿን አጣች፣ የወላድ መካን ሆና ቀረች። ስፍራ መልቀቅ ዋጋ ያስከፍላል። አሁን ከኛ ቤተ እምነት ውጭ የወጡ ሰው ወንድሞቻችንና እህቶቻችን ደስተኛ ይሆን ይመስላችኋል? ማዕተባቸውን የበጠሱ ሃይማኖታቸውን የቀየሩ ትናንት በዚህ አውደ ምሕረት ላይ ቆመው ያገለግሉ የነበሩ፣ በዝማሬ ያገለግሉ የነበሩ፣ በማስተማር ያገለግሉ የነበሩ፣ መቅደሱ ውስጥ ገብተው ተንሱ ጸልዩ እያሉ በመቀደስ ያገለግሉ የነበሩ አንዳንዶች ማዕተባቸውን የበጠሱ ሃይማኖታቸውን የካዱ የትንቢት መፈጸሚያ የሆኑ ሰዎች፣ ስፍራቸውን የለቀቁ ሰዎች አሁን በሕይወታቸው ደስተኛ ይመስላቸዋል። ይሉኝታ ይዟቸው ነው ተመልሰው ያልመጡት። አንዳንዶቹ እግዚአብሔር የተመሰገነ ይሁን ከሄዱ በኋላ ሁሉን አዩትና ተመልሰው እየመጡ ነው ያሉት። እውነት ያለው ተዋህዶ ጋ ነው። እውነት ያለው ኦርቶዶክስ ጋ ነው። ወደ እናት ቤተ ክርስቲያን ብመጣ ይሻለኛል። አዎ ቤተ ክርስቲያን ማሪኝ፣ ይቅር በይኝ እያሉ ተመልሰው እየመጡ ነው ያሉትም። ተመችቷቸው ወይንም ደስተኛ ሆነው ወይም አርፈው አይደለም ባሉበት ቦታ ላይ እንዳላረፉ ምስክሩ ምን መሰላቸው? እዛም ሆነው ከቤተ ክርስቲያኒቱ ላይ አልወርድም ብለዋል። 24 ሰዓት ስድብ በደላ ላይ እየፈለጉ ቤተ ክርስቲያኗን ይሳደባሉ። ትናንት እዚህኛን ያገለግሉ የነበሩ አንዳንዶች ይሄ የምን ምልክት ይመስላችኋል? ባሉበት ቦታ አላረፉ።
ሰላም አላገኙ። እንዳሰቡት አልሆነላቸውም፣ አልተረጋጉም። ቢያርፉ ኖሮማ ወንጌል ይሰብኩ ነበረ፣ አይሳደቡም ነበረ፣ በቤተ ክርስቲያኒቱ ላይ አፋቸውን አያላቅቁም ነበረ። ግን እንደ ቃየል ይቅበዘበዛሉ። ማረፊያ አጥተው ነው። እግዚአብሔር የቀሩትንም ከዚህ የሄዱትንም ልብ ሰጥቶ ማስተዋል ሰጥቶ ወደ ቀድሞ ቤታቸው ወደ እናት ቤተ ክርስቲያን መልሶ ያምጣልን። አሜን በሉ። ይችላል አይችልም? አቤት ምን ይሳነዋል? የሁላችሁ ሁሉም ይበስላል፣ እንጨት ይጨርሳል እንጂ የጊዜ ጉዳይ ነው። በሰዓትና በጊዜ ሁሉም ሰው ይመጣ፣ ተሰልፎ ነው የሚመጣ፣ ግን የጊዜ ጉዳይ ነው። እኛ የቀረነው የትንቢት መፈጸሚያ እንዳንሆን በመጀመሪያ ሃይማኖታችን እግዚአብሔር ሁላችንን እስከ መጨረሻው ድረስ ያጽና። ስፍራ የተባለ ሃይማኖታችንን ስለምንም ነገር እንዳንቀይር እግዚአብሔር ሁላችንን በቸርነቱ ይጠብቃል። እንመለስ ወደ ተነሳንበት ሐሳብ። ይሄ ቤተሰብ ጥቂት መከራ ሲገጥመው ስፍራውን ለቀቀ፣ ወደ ሞዓብ ምድር ወረዱ። ታሪኩን ቅድም እንዳየነው እዛ ሞዓብ ሲደርሱ ኑኃሚን ባሏ አቤሜሌክን አጣች። 2 ልጆች ነበሯት፣ መሐሎንና ኬሌዎን። እነሱንም አጣች። የወላድ መካን ሆና ቀረች። በደንብ አድርጋችሁ ስሙን። ስፍራ መቀየር ዋጋ ያስከፍላል። ከመንፈሳዊ ሕይወት መውጣት ዋጋ ያስከፍላል። አገልግሎት ማቋረጥ ዋጋ ያስከፍላል። ዋጋ ከፈለች፣ ባሏን አጣች። ዝቅ ብሎ ምን ይላል? እኔ የምፈልገው ይህንን ነው። መጽሐፈ ሩት ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጎበኘ እንጀራም እንደሰጣቸው ሰማች ይላል። አስተውሉት ቃል። እሷ በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጎበኘ ሰማች። እግዚአብሔር የሰማይን መስኮት እንደከፈተ ምድሪቱ የተዘራባት መብቀል እንደጀመረ የተተከለባት ነገር መጽደቅ እንደጀመረ ኑኃሚን በሞዓብ ሳለች ሰማች። እግዚአብሔር ቤተልሔምን ጎበኛት ይላል። የረሃቡ ዘመን አለፈ። የችግሩ ዘመን አለፈ። የሰቆቃው የመከራው ዘመን ለቤተልሔም አለፈላት። እግዚአብሔር ተመለከታት፣ እግዚአብሔር ጎበኛት፣ በበረከት ከተማይቱ ተሞላች ይላል። ቤተልሔምን የጎበኘ አምላክ አገራችን ኢትዮጵያን ይጎብኝልን እስቲ። ዛሬም ኢትዮጵያ የእግዚአብሔር ጉብኝት ያስፈልጋታል። ያስፈልጋታል አያስፈልጋት? ንገሩኝ፣ ድምፃችሁን አልሰማኋቸውም። ያስፈልጋታል አያስፈልጋት? አዎ በደንብ ያስፈልጋታል። ያቺ ከተማ በጽኑ ረሃብ እንደተያዘች የእኛም ሀገራችን ኢትዮጵያ በጽኑ ረሃብ ላይ ነው ያለችው። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። ብዙ ሰዎች በቀን 1 ጊዜ መብላት ቸግራቸዋል፣ ታውቃላችሁ። አዎ አንዳንዶቻችን ምናልባት ጠግበን አሻክተን ልንደፋ እንችላል። በቀን 4-5 ጊዜ የሚበሉ ሰዎች ሊኖሩ ይችላሉ፣ ጥቂት ሰዎች። አሁን ይሄ ለነሱ ብዙ ላይገባቸው ይችላል። ያልተራበ ሰው ስለ ረሃብ ቢነግሩት አይገባውም። ያልታመመ ሰው ስለ ሕመም ቢነግሩት አይገባውም። ያልተቸገረ ሰው ስለ ችግር ቢነገረው አይሞቀውም፣ አይደምቀውም፣ አይገባውም። ስለዚህ ሀገራችን ኢትዮጵያ አሁን ያለችው በረሃብ ውስጥ ነው። በጣም ኑሮ ተወዷል። ብዙ ሰዎች 2 እና 3 ልጅ ይዘው ምን ላብላ ምን ላጠጣ እያሉ እያማጡ ብቻቸውን እንዳበደ ሰው መንገድ ላይ እያወሩ የሚሄዱ ሰዎች አሉ። ኑሮ በጣም ተወዷል። ኑሮ ሰማይ ደርሷል። ኑሮ ብዙዎቻችንን ከብዶናል። አንዳንድ ሰዎች እኔ ጋር አይደርስም ብለው ያስቡ ነበረ። በዚህ ዘመን የሁላችንን ቤት የኑሮ ጉዳይ እያንኳኳ ነው ያለ። በዚህ ማይጨነቅ ማንም ሰው የለም። በዚህ ጉዳይ የማያስብ እንቅልፍ ያላጣ ማንም ሰው የለም። እግዚአብሔር የበረከት አምላክ ነውና ጓዳችንን በቸርነቱ ይጎብኝልን። አዎ እግዚአብሔር ቤተልሔምን
ጎበኛት ይላል። እንመለስ። አሰባት፣ ተመለከታት፣ የሰማይን መስኮት ከፈተ፣ ዝናብን ለዘር ጠልን ለመከር ሰጠ። በቤተልሔም አሁን የሚዘራው መብቀል ጀመረ፣ የሚተከለው መጽደቅ ጀመረ። ረሃቡ አለፈ። እግዚአብሔር ከአገራችን ከኢትዮጵያ ላይ የረሃቡን ዘመን፣ የኑሮ ውድነቱን ዘመን፣ የጦርነቱን ዘመን፣ የመለያየቱን ዘመን እግዚአብሔር በቸርነቱ ያሳልፍልን። የመጀመሪያ በብሉይ ኪዳን የእግዚአብሔርን ጉብኝት ካገኙ ሰዎች የመጀመሪያዎቹ የቤተልሔም ሕዝቦች ናቸው። ወደ አዲስ ኪዳን ሄዳለሁ ጊዜን ለመጠቀም። በአዲስ ኪዳን እግዚአብሔር ማንን ጎበኘ የሚለውን እስኪ እንመልከት። በዚህ በሉቃስ ወንጌል በምዕራፍ 7 ቁጥር 11 ጀምሮ ስንመለከት አንድ ታሪክ ተመዝግቦ እናገኛለን። እንደዚህ ይላል። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄደ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማየ ሰማያት ወረደ። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመትና በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ውስጥ ተወለደ። ሁላችን ታሪኩ እንደምናውቅ ቀስ በቀስ በየጥቂቱ አደገ። የ30 ዓመት ጎልማሳ ሲሆን በደ ዮሐንስ በማየ ዮርዳኖስ ተጠመቀ። እንግዲህ ከዚህ በኋላ ነው ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ ጾመ፣ ጸለየ። በዲያብሎስ ተፈተነ። ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራልን። አሁን እየጾምን ያለነው ጾም ባለቤቱ ኢየሱስ ክርስቶስ የጾመው ጾም ነው። አብይ ጾም የሚባልበት ምክንያት ወገኖቼ የመጀመሪያው ባለቤቱ ኢየሱስ ክርስቶስ የጾመው ጾም ስለሆነ ነው። ሌሎቹን አጽዋማት ብንጾማቸው ነቢያት ጾሙ ብለን፣ ሐዋርያት ጾሙ ብለን፣ ይህንን ጾም ግን የምንጾመው ኢየሱስ ክርስቶስ ራሱ የጾመው ጾም ነው። የመጀመሪያ አብይ ጾም የተባለበት ምክንያት ይሄ ነው። ሁለተኛ አብይ ጾም የተባለበት ምክንያት በቁጥር ከሌሎቹ አጽዋማት ይልቅ ብልጫ ስላለው ነው። 55 ቀን ነው የሚጾመው። ንገሩኝ፣ ስንት ቀን ነው የሚጾመው አልኳቸው? 55 ቀን። አብይ ጾም ሁለተኛ የተባለበት ቀን በቁጥር ከሌሎች አጽዋማት ከፍ ያለ ስለሆነ እንግዲህ እሱ ጾሞ እግረ መንገዳችንን እኛን እንድንጾም አብነት ሆነን ምሳሌ ሆነን ከኔ ተማሩ አለን። ከኔ ምን በሉ አለን? አሁን አንዳንድ ከኛ ቤተ እምነት ውጭ ያሉ ወንድሞቻችንና እህቶቻችን እኛ ስንጾም ይቃወሙናል። ልክ ከመጽሐፍ ቅዱስ ሐሳብ ውጭ እንደሆነ ጾም አድርገው ለመናገር የሚወዱ ሰዎች አሉ። አንዳንዶቹ ጌታ ጾሞልኛል ይላሉ። አንዳንዶቹ ደግሞ ጾም ምንም ጥቅም እንደሌለው፣ ጾም አስፈላጊ እንዳልሆነ፣ ጾም ኃጢአት እንደሆነ የሚናገሩ ሰዎች እንዳሉ ታውቃላችሁ። እኔ በጣም ማዝነው ምዕመናኑ ምናልባት አለማወቅ አለመረዳት ይሆናል። አስተማሪዎቻቸው መጋቢ የሚባሉት ነቢይ የሚባሉት የሚያገለግሏቸው ጾም ከመጽሐፍ ቅዱስ ሐሳብ ውጪ እንደሆነ አድርገው የሚናገሩ ሰዎች አሉ። ወገኖቼ ክርስትና ማለት ጌታችን ኢየሱስ ክርስቶስ በዚህ ምድር የኖረውን ኑሮ መኖር ማለት። መጽሐፍ እንደዚህ ይላል፣ በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል ተብሎ ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ ቃሉን አስተውሉት። እስኪ ከኔ ቀጥላችሁ ይህን ቃል ተናገሩ፣ ድምፃችሁን ልስማ። በእርሱ በሉ እስኪ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። ቃሉን በደንብ አስተውሉት። በእርሱ እኖራለሁ የሚል ማለት
በኢየሱስ ክርስቶስ እኖራለሁ የሚል ወይም ኢየሱስ ክርስቶስን አምነዋለሁ የሚል ማለት ነው። እሱ እንደተመላለሰ ሊመላለስ ይገባዋል። እንዴት ነው ኢየሱስ ክርስቶስ በዚህ ምድር የተመላለሰው? ይጾም ነበረ፣ ይጸልይ ነበረ፣ ይሰግድ ነበረ፣ ይመጸውት ነበረ፣ ትሑት ነበረ፣ ትዕግሥተኛ ነበረ፣ ፍቅር ሰው ነበረ። ስለዚህ በጌታ ነኝ እያሉ ወገኖቼ እሱ እንደተመላለሰ አለመመላለስ ሞኝነት ነው፣ ስንፍና ነው። አሁን አንዳንዶቹ እኔ በጌታ ነኝ ትላለች፣ እኔ በጌታ ነኝ ይላል። ታዲያ በጌታ ከሆን ጌታ እንደተመላለሰ ተመላለስ በሉታ። እሱ እኮ በዚህ ምድር ያደረጋቸው ነገሮች በሙሉ ለእኛ አብነት ለመሆን ነው፣ ለእኛ ምሳሌ ለመሆን ነው፣ ለእኛ አርያ ለመሆን ነው። መጽሐፍ ቅዱስን መሸከም ብቻ በራሱ ምንም ትርጉም የለው። ጥቅስ መጥቀስ ብቻ በራሱ ምንም ትርጉም የለው። ወገኖቼ ይሄ መጽሐፍ ቅዱስ የጾም መጽሐፍ ነው። መጽሐፍ ቅዱስ የጾም መጽሐፍ። ይሄን ብትበሉ ይሄንን ብትጠጡ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ አልተጻፈም። ቤትም ስፍራ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብናነበው ይሄን ነገር ብትበሉ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ በዚህ መጽሐፍ ላይ አልተጻፈም። በዚህ መጽሐፍ ላይ የተጻፈው ብትጾሙ ትጠቀማላችሁ ነው የተባለ። ስለዚህ ነው መጽሐፍ ቅዱስ የጾም መጽሐፍ ነው ያልናችሁ ለዚህ ነው። ታዲያ የጾምን መጽሐፍ ተሸክመው ለምንድን ነው ሰዎቹ ጾምን የሚቃወሙ? ጠይቋቸው። አምላካችን እግዚአብሔር የያዝነውን ጾም እንደሚገባ ጾመን ዋጋ እንድናገኝበት ሁላችንን በቸርነቱ ይርዳል። እግረ መንገዳችንን ባካችሁ ጾምን የሰዓትና የምግብ ጉዳይ ብቻ አታደርጉት። አሁን ብዙ ሰው ጾም ሲባል ለተወሰነ ሰዓት ከነዚህ ከጥሉላት ምግቦች ከወተት፣ ከእንቁላል፣ ከስጋ መራቅ ብቻ ይመስለዋል። በቃ ብዙዎቻችን ጾምን የሰዓትና የምግብ ጉዳይ አድርገን ቁጭ ብለናል። ግን ጾም ከዛ የዘለለ ትርጉም አለው። ይሄ የሰዓትና የምግቡ ጉዳይ ሁለተኛ ደረጃ ጾም ነው። አንደኛ ደረጃ ጾም ከኃጢአት የምንጾመው ነው። ቅዱስ ያሬድ ኢትዮጵያዊ ሊቅ እንደተናገረ ዓይን ይጹም አለ፣ እጅ ይጹም አለ፣ አንደበት ይጹም አለ፣ ጆሮ ይጹም አለ፣ እግር ይጹም አለ። ዓይን ክፉ ከማየት መጾም አለበት። እጆቻችን ክፉ ከመስራት መጾም አለባቸው። እግሮቻችን ወደ ክፉ ቦታ ከመሄድ መከልከል አለባቸው። ጾም ማለት መራቅ፣ መለየት፣ መከልከል፣ መተው ማለት ነው። በእጃችን ክፉ ነገር እየሰራን በልባችን ክፉ ነገር እያሰብን እግሮቻችን ወደ ክፉ ቦታ እየገሰገሱ ጾመኛ ነኝ ማለት ውሸት ነው። መጽሐፍ ምን ይላል? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የእሱ አምልኮት ከንቱ ነው ተብሎ ተጽፏል። ያዕቆብ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የእሱ አምልኮት ከንቱ ነው ይላል። ወገኖቼ ጾም አምልኮታችንን ለእግዚአብሔር ከምንፈጽምበት አንዱ መንገድ ነው። ጾም አምልኮ ነው። ስለዚህ አንደበቱን ሳይገታ አለ። አንደበትን በጾም መግታት ያስፈልጋል። ልብን ንጹሕ ማድረግ ያስፈልጋል። ከልብ ውስጥ ቂም በቀል አውጥቶ መጣል፣ ተንኮልን፣ ምቀኝነትን፣ ክፋትን፣ ሰው መጸየፍን፣ ሰው መጥላትን ከልባችን ውስጥ አውጥተን መጣል አለብን። በፍቅር ሆነን በንጹሕ ልብ ሆነን የምንጾመውን ጾም የምንጸልየውን ጸሎት እግዚአብሔር አነሰ በዛ አይልም፣ ይቀበላል። ግን ቂም በቀል በልባችን አርግዘን ለበቀል እየተጣደፍን ቆይ ሰራልሃለሁ፣ ቆይ ሰራልሻለሁ፣ የኔና ያንተ ጉዳይ ይለይልናል፣ የኔና ያንቺ ጉዳይ ይለይልናል ብለን የምንጾመው ጾም ቅድመ እግዚአብሔር አይደርስም።
እውነቱን ነው የምነግራቸው። ቂም ይዘን የምንጾመው ጾም እግዚአብሔር ስለማይሰማው ብንበላ ይሻላል። ምን አረገ ሥጋው? ምን አረገ ወተቱ? ምን አረገ እንቁላሉ? እግዚአብሔር ከእንቁላልና ከወተት ብቻ እንድንለይ አይፈልግም። የሚቀድመው የመጀመሪያው ከኃጢአት እንድንጾም ይፈልጋል። አባቶቻችን ምን ይላሉ? ኃጢአት ቅበላና ፋሲካ የሌላት ጾም ናት ይላል። በዚህ ቀን ትገባለች አይባልም፣ በዚህ ቀን ትወጣለችም አይባል። ስለዚህ ጾማችንን በፍቅር እንድንጾመው አምላካችን እግዚአብሔር ሁላችንን ይርዳን። ምን ይላሉ አባቶቻችን? ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለም። የለም። ደግሞ አለው ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለም። ሳል የያዘው ሰው ለስርቆት ሰው ቤት አይገባም። ይሄ ባለቤቱን ተነስተ ያዘኘ ማለት ነው። እያሳለ አንድ ሰው ለስርቆት ሰው ቤት አይገባም። ቂምም ይዞ ጾም ጸሎት የለም። የሚቀድመው መታረቅ ነው። የሚቀድመው ቂም በቀልን ከልብስ በንስሐ አውጥቶ መጣል። እግዚአብሔር እሱ እንደሚፈልገው አይነት ጾም እንድንጾም ሁላችንን ይርዳል። ልመለስ። ሚስጥር ስቦኝ ወደ አንድ ነገር ገባ። ወቅቱ ጊዜው ስለሆነ ጠቆመ ነው ብናልፍ ይጠቅመናል እንጂ አይጎዳንም። በአዲስ ኪዳን እግዚአብሔር ማንን ጎበኘ? እሱን ነው እያየው ያለሁት። ሉቃስ 7 ቁጥር 11 አንስተነዋል። ጌታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ወንጌል እያስተማረ ሁማነ ሥጋን በተአምራት ሁማነ ነፍስን በትምህርት እየፈወሰ ናይን ወደምትባል ወደ አንድ ከተማ ገባ። እንዳስለመደ ወንጌል ሊሰብክ ተአምራት ሊያደርግ ያዘነውን ሕዝብ በቃሉ ሊያጽናና የተጨነቀውን ሕዝብ በቃሉ ሊያረጋጋ ተስፋ የቆረጠውን ሕዝብ በወንጌል የተቆረጠውን ተስፋ ሊቀጥል ናይን ወደምትባል ከተማ ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ገባ ይላል። ወደዚች ከተማ ሲገባ አንዲት መበለት ሴት፣ መበለት ማለት ባል የሞተባት ሴት ወይም ብቸኛ ሴት ማለት፣ የባሏ መሞት ሳያንስ የዓይኗ ማረፊያ የሆነ የዓይኗ ተስፋ የሆነ ይረዳኛል፣ ይጦረኛል አዎ ብላ የምታስበው ልጇ ሞቶባት እሱን ለማስቀበር ወደ ቀብር ስፍራ አስክሬኑን አሸክማ ስትሄድ መድኃኔ ዓለም ደግሞ ወንጌል ሊያስተምር ወደ ከተማ ሲገባ ፊት ለፊት ከዚች ሴት ጋር ተገናኙ ይላል። ችግራችንና እግዚአብሔር የተገናኙለት ያኔ መፍትሄ ማግኘት እንችላለን። ወዲያው አያትና አዘነላት። መጽሐፉ ምንድን ነው የሚለው? ጌታም ባያት ጊዜ አዘነላትና አታልቅሺ አላት ይላል። እስኪ ጌታም በሉ። ባያት ጊዜ አዘነላትና አታልቅሺ አላት። ምን አትበይ አላት? ለዚች ሴት ያዘነ ጌታ ለሁላችንም ይዘንልን። ወገኖቼ እግዚአብሔር የሚያዝን አምላክ፣ በማናችንም ስቃይ እግዚአብሔር ደስተኛ አይደል። በማናችንም ማጣት፣ በማናችንም መጨነቅ፣ በማናችንም መራብ፣ በማናችንም እንቅልፍ ማጣት እግዚአብሔር ደስተኛ አይደለም። ይቺ ሴት እየወደቀች እየተነሳች በአራት ማዕዘን እንባዋን እያፈሰሰች ባሏ ሞቷል፣ እንደገና የባሏ መሞት ሳያንስ ተቀዳሚ ተከታይ የሌለው አንድ ልጇ ሞተባት። እንዴት አትዝን? የባሏን ሐዘን አዎ ሳትረሳ በእንቅርት ላይ ጆሮ ደግፍ ሆነባት፣ በቁስላ ላይ ጥዝጣዜ ሆነባት። ተስፋ ጨለመ፣ ዙሪያው ገደል ሆነባት፣ ቀኑ ጨለመባት፣ ሰማይ ተደፋባት። በእንደዚህ አይነት ሁኔታ ውስጥ እያለች ነው ኢየሱስ ክርስቶስ እችን ሴት ያገኛት። ጌታም ባያት ጊዜ አዘነላትና አይዞሽ አታልቅሺ አላት። ወገኖቼ እግዚአብሔር የሚራራ ነው። እግዚአብሔር የሚያዝን ነው።
በባህሪው እግዚአብሔር አዛኝ ነው። ሰው ቢያዝን የመጨረሻ እርዳታው ታውቃላችሁ፣ ከንፈር መምጠጥ። መርዳት እየቻለ ማገዝ እየቻለ ማስታመም እየቻለ ማብላት እየቻለ ማጠጣት እየቻለ ማልበስ እየቻለ ብዙ ሰው ለገዛ ወንድሙ ሊሆን ይችላል፣ ለገዛ እህቱ ሊሆን ይችላል፣ ለገዛ አባት እናት ሊሆን ይችላል፣ ለጓደኛ ሊሆን ይችላል። ሰው ማገዝ፣ መርዳት፣ መፍትሄ መስጠት እየቻለ አይቶን እንዳላየ ሰምቶ እንዳልሰማ ይሆናል። ከንፈሩን መጦ ይሄዳል የሰው ልጅ። እግዚአብሔር ካዘነ ግን ወደ ድርጊት ያመራዋል። እግዚአብሔር ካዘነ ወደ ሥራ ያመራዋል። አዝኖ ከንፈሩን ብቻ መጦ መሄድ አምላክ የለንም። የምናመልከው አምላክ እባካችሁ ስሙን፣ አዝኖ ሥራ ይሠራል፣ ታሪክ ይቀይራል፣ እንባ ያብሳል። ጤና ጎሎን ከሆነ ጤና ይመልሳል። እንጀራ አተን ከሆነ እንጀራ ይሰጠናል። ፍትሕ አተን ከሆነ ፍትሕ ይሰጠናል። እግዚአብሔር አዝኖ ዝም አይለም፣ ሥራ ይሠራል። በማናችንም ግን መጨነቅ፣ መሰቃየት፣ ማጣት እግዚአብሔር ደስተኛ አይደለም፣ አዛኝ ነው። እግዚአብሔር ምንድን ነው የሚለው ነቢዩ ኤርምያስ? በዚህ በሰቆቃው ኤርምያስ ምዕራፍ 3 ላይ የተመዘገበ አንድ ቃል አለ፣ አነበዋለሁ። እንደዚህ ተብሎ ነው የተጻፈ። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 31 ላይ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰው ልጆች ከልቡ አያስጨንቅም አያሳዝንም። እግዚአብሔር የሰው ልጆችን ከልቡ አያስጨንቅም አያሳዝንምም ተብሎ ተጽፏል። ለዘላለምም አይጥልም ተብሎ ተጽፏል። እሱ ሩህሩህ ነው። እሱ አዛኝ ነው። እሱ መሐሪና ይቅር ባይ ነው የኛ አምላክ። እንመለስ። አያትና አዘነላት። አንቺ ሴት አላት፣ አይዞሽ አታልቅሽ አላት። እግዚአብሔር ሁላችንን አይዟችሁ ይበለን። ወዲያው አስክሬን የተሸከሙ ሰዎችን ቁሙ አላቸው። አስክሬኑን አውርዱ አላቸው። አወረዱት ይላል። ወደ ሞተው ሰው መጣና ቀኝ እጁን ያዘው ይላል። አንተ ብላቴና አለው። ወጣት ስለሆነ ልጅ ስለሆነ ገና ሙሽራ ነው፣ ለጋ ነው። ስለዚህ ቀኝ እጁን ያዘና አንተ ብላቴና እልሃለሁ ተነሳ አለው። ወዲያው አፈፍ ብሎ ተነሳ። ነፍሱ ወደ ሥጋው ተመለሰች። የቀዘቀዘ ሰውነቱ እንደገና ሞቀ። ሞቶ የነበረው ሰው ሕያው ሆነ። ለእናቱ ስጧት አለ። የባልሽን ሐዘን ያስረሳሽ አላት። የዚች ሴት እንባዋ ታበሰ። አፏ በሳቅ ከንፈሯ በእልልታ ተሞላ። ሞቶ የነበረ ልጇ ተነሳ። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። አመስግኖት። ክብር ምስጋና ለመድኃኔ ዓለም ይሆን። እግረ መንገዳችንን የኔ ችግር ከእግዚአብሔር በላይ ነው የምትሉ ሰዎች ችግራችሁን ከእግዚአብሔር በታች አድርጉት። እግዚአብሔር ከችግሮቻችን ሁሉ በላይ ነው። ይሄው እኮ የሞተ ልጇን እኮ አስነሳላት። አሁን አንዳንድ ሰዎች በተለያየ ደዌ፣ በተለያየ ህመም፣ በተለያየ ጤና ማጣት ውስጥ ያሉ ሰዎች ሐኪም ተስፋ አስቀሩጣቸው እቤት የቀሩ ሰዎች አሉ። ያንቺ ነገር አበቃልሽ፣ ያንተ ነገር አበቃል ብሏቸው እጃቸውን አጣጥፈው እግራቸውን አጣምረው ተስፋ ቆርጠው እቤታቸው የቀሩ እንዳሉ ሰው ታውቃላችሁ። እኔ ከሞቱት በላይ በሕይወት ካሉት የበታች ነኝ፣ ዋጋ የለኝም፣ አልረባም፣ አልጠቅምም፣ አሁን ቆሜ መሄድ እችላለሁ፣ ከሰው እቀላቀላለሁ ብለው ተስፋ የቆረጡ ብዙ አባቶች፣ ብዙ እናቶች፣ ብዙ ወንድሞች፣ ብዙ እህቶች አሉ። ንገሯቸው ባካችሁ ሄዱና የምናመልከው አምላክ
የታመሙትን ማዳን ብቻ አይደለም የሞቱትንም ማስነሳት ይችላል። ይኸው አድርጎ አሳየኮ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስኪ የምናመልከው አምላክ በሎ የታመሙትን ማዳን ብቻ ሳይሆን የሞቱትንም ማስነሳት ይችላል። ይችላል አይችልም? በቃ ይችላል። ምን ይሳነዋል? የኛ አምላክ ምን ይሳነዋል? መድኃኔ ዓለም። ስለዚህ እባካችሁ ይሄ ድምፅ የሚሰማችሁ ሁላችሁ ችግሮቻችን ሁሉ ከእግዚአብሔር በታች ናቸው። እግዚአብሔር ደግሞ ከችግራችን ሁሉ በላይ ነው። ክብር ይግባው መድኃኔ ዓለም። አመስግኑት ከልባችሁ። ከሁሉ ነገር በላይ ነው መድኃኔ ዓለም። ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ጎሽ እኛ አለቀ አበቃ ብለን ተስፋ ስንቆርጥ የሰው ትዕግስት ማለቂያው፣ የእግዚአብሔር ሥራ መጀመሪያው። ይችላል፣ ሚሳነው ነገር የለም። መጽሐፍ ቅዱስን ስናነብ በብዙ ስፍራ ላይ በተለያየ ደዌ በተለያየ ሕመም የተያዙትን ኢየሱስ ክርስቶስ ፈውሷቸዋል። 12 ዓመት ደም ይፈሳት የነበረችዋ ሴት የቀሚሱን ጫፍ የዳሰስኩ እንደሆነ እድናለሁ ብላ አምና ከቤቷ መጣች። ዳሰሰች፣ የደሟ ምንጭ ቀጥ አለላት። 18 ዓመት ግንባሯ ከጉልበቷ ጋር የተጣበቀባት ያቺ የድካም መንፈስ የነበረባት ሴት አንቺ ሴት ከድካምሽ ተፈተሻል ሲላት፣ አዎ ወገቧ ቀና፣ ቁርጭምጭሚቷ ጸና፣ ቀና ብላ መሄድ ቻለች። 38 ዓመት በደዌ ዳኛ በልጋ ቁራኛ ተይዞ የነበረ ያ መጻጉዕ ያ ቁስለኛ ከ38 ዓመት በኋላ መድኃኔ ዓለም ኢየሱስ ክርስቶስ ሲጎበኘው ሲመለከተው፣ አዎ ጤናው ተመለሰ፣ ቁስሉ ተፈወሰ፣ ቀና ብሎ መሄድ ቻለ። ትሸከመው የነበረውን አልጋ በተራው ተሸከመና ከሰው ተቀላቀለ፣ ቆሞ መሄድ ቻለ። መጽሐፍ ቅዱስን ስናነብ በተለያየ አይነት ሕመም ተይዘው የነበሩ ሰዎችን መድኃኔ ዓለም ፈውሷቸዋል። ትናንት ያድን የነበረ ጌታ ዛሬም ያድናል። ትናንት ይፈውስ የነበረ አምላክ ዛሬም ይፈውሳል። መጽሐፍ ምን ይላል? የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ይላል ኢሳይያስ 59 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። እስኪ የእግዚአብሔር እጅ በሉ ሁላቸው። የእግዚአብሔር እጅ ከማዳን አላጠረችም። ምን አላለችም? በቃ ትናንት ያድን የነበረ እግዚአብሔር ዛሬም ያድናል። ትናንት ይፈውስ የነበረ እግዚአብሔር ዛሬም ይፈውሳል። ትናንት ታሪክ ይሰራ የነበረ እግዚአብሔር ዛሬም ታሪክ ይሰራል። በተለያየ አይነት ደዌ ሕመም ተይዘው ያሉትን ወገኖቻችንን እግዚአብሔር ይጎብኛቸው። አሜን በሎ። እግዚአብሔር ይፈውሳቸው፣ ጤናቸውን ይመልስላቸው፣ ቁስላቸውን ይፈውስላቸው፣ ቀና ብለው እንዲሄዱ መድኃኔ ዓለም ያግዛቸው። ከኛ የሚጠበቀው ግን ምንም አይነት ችግር በሕይወታችን ይግጠመን፣ ጤና ማጣት ብቻ አይደለም፣ ሌላም ነገር ይግጠመን፣ ችግራችን ከማን በታች ነው? ስሙን ጥሩት። ከማን በታች ነው? እግዚአብሔር ደግሞ ከችግሮቻችን ሁሉ ምንድን ነው? በላይ። ይህን በልባችሁ አስቀምጡ። የሰይጣንን ድምፅ እንዳሰሙ። እግዚአብሔር ማይችለው ምንም ነገር የለም። አሁን አንዳንዶቻችን ይህንን ነገር እግዚአብሔር ይችላል፣ ይህን ደግሞ አይችልም ብለን ተስፋ ቆርጠን ቁጭ ያልን ሰዎች አሉ። ከዚህ ውስጥ እንውጣ። ለእሱ የሚሳነው ነገር የለም። መጽሐፍ ምን ይላል? እኔ ሥጋ ለባሽ ሁሉ አምላክ ነኝ፣ በውኑ እኔን የሚያቅተኝ ነገር አለን ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ኤርምያስ 32 ቁጥር 26 ላይ ቃሉን አስተውሉት። እኔ አለ የሥጋ ለባሽ ሁሉ አምላክ ነኝ አለ እግዚአብሔር። በውኑ እኔን የሚያቅተኝ ነገር አለን አለ። ምን ያቅተዋል እግዚአብሔር? እንዴ ምን ይሳነዋለስ? በብዙም ሆነ በጥቂት እግዚአብሔር ማዳን ይችላል። የሚሳነው ነገር የለም። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሊያበስራት በመጣ ጊዜ የምስራቹን ቶሎ አልተቀበለችም። ብስራቱን
አሜን ብላ ቶሎ አልተቀበለችም። ግን የተለያዩ ማስረጃዎችን አመጣ። ስራውን የሚሰራው መንፈስ ቅዱስ ነው አላት። የልዑል ኃይል ይጸልልልሻል አለ። ዘመድሽ ኤልሳቤጥ መካን ነበረች፣ እነሆ ከጸነሰች 6 ወር ሆናታል ብሎ 3 ማስረጃ አመጣ ቅዱስ ገብርኤል። መጨረሻ 4ተኛ ምን አላት? ማርያም ሆይ ለእግዚአብሔር የሚሳነው ነገር አለን አላት። የስን ጊዜ እመቤታችን ለእግዚአብሔር የሚሳነው ነገር እንደሌለ አምናለሁ፣ ይኩነኒ በከመ ትቤለኒ አለችው። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለችው። ያን ጊዜ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በእመቤታችን ተጸነሰ። እንደ ቃል ይሁንልኝ ለእግዚአብሔር የሚሳነው ነገር እንደሌለ አምናለሁ ስትል እናታችን እመቤታችን ቅድስት ድንግል ማርያም ያኔ ኢየሱስ ክርስቶስ የዕለት ጽንስ ሆኖ ተጸነሰ። ድንግል ማርያም የተሸነፈችበት ቃል ለእግዚአብሔር የሚሳነው ነገር አለን የሚለው ነው። የለም አለች። ምንም የሚሳነው እንደሌለ አምናለሁ፣ ሁሉን ቻይ ነው አለች። ስለዚህ በእኛ ሕይወታችን ውስጥ ለእግዚአብሔር የሚሳነው ነገር እንደሌለ ባካቸውን ነው። ሁሉን ቻይ ነው፣ ኤልሻዳይ ነው እሱ። እንመለስ ወደ ቀደመ ነገራችን። በዛ የተሰበሰበው ሕዝብ እንደዚህ አለ ይላል። የሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ ነው። ያ የሞተው ልጅ ከተነሳ በኋላ ብላቴናው፣ ሴቲቱም ደግሞ ደስ ካላት በኋላ ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል አሉ። ደግሞ አሉ እግዚአብሔር ሕዝቡን ጎበኘ አሉ። እስኪ እግዚአብሔር በሉ። ሕዝቡን ጎበኘ። ሕዝቡን ምን አደረገ? ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑት። በአዲስ ኪዳን የእግዚአብሔርን ጉብኝት ካገኙ ሰዎች መካከል አንዷ በናይን ከተማ የምትኖር መበለት ናት። ኢየሱስ ክርስቶስ ሲጎበኛት የሞተባት ልጇ ተነሳላት። እግዚአብሔር አምላክ የሞተ ጉዳያችንን በቸርነቱ ያስነሳልን። ድንጋይ የተገጠመበትን ጉዳያችንን እሱ በቸርነቱ ይቀስቅስልን። ሦስተኛና የመጨረሻውን እመለከታለሁ። አሁን እኛ እግዚአብሔር እንዲጎበኘን ምን እናድርግ? ይሄ ነው መጠቅለያችን። መቼስ ሰው በእግዚአብሔር መጎብኘት ይፈልጋል። እግዚአብሔር እንዲያስበን፣ እግዚአብሔር እንዲመለከተን ሁላችንም እንፈልጋል። ግን ከኛ የሚጠበቀው ምንድነው ነው? የመጀመሪያ እግዚአብሔር እንዲጎበኘን ጸሎት፣ ሳናቋርጥ መጸለይ። ቀዳሚው ፊተኛው የመጀመሪያው አንድ ሰው የእግዚአብሔርን ጉብኝት ማግኘት ከፈለገ ጸሎቱን ሳያቋርጥ ይጸልይ። ውዳሴ ማርያሙን ሳያቋርጥ ይጸልይ። ዳዊቱን ሳያቋርጥ ይድገም። የጸሎት መጽሐፉን፣ መዝገበ ጸሎቱን፣ የህሊናውን ጸሎት፣ ያስለመድነውን ጸሎት ሳናቋርጥ እንጸልይ። እግዚአብሔር ይጎበኘናል። ምንድን ነው የሚለው መጽሐፍ? ለምኑ ይሰጣችኋል፣ ፈልጎ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል። ለሚለምን ሁሉ ይሰጠዋል፣ ለሚያንኳኳ ሁሉ ይከፈትለታል። ከእናንተ መካከል አለ ምሳሌ አመጣ። ልጅ አባቱን ዳቦ ቢለምን በዳቦ ፈንታ ጥርስ ይሰበር ብሎ ድንጋይ የሚሰጥ ወላጅ አለ። እንቁላል ቢለምንስ በእንቁላል ፈንታ እባብ ወይንም ጊንጥ የሚሰጥ ወላጅ አለን አለ። እናንተ ክፉ ሆናችሁ አዎ ሳለ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁ እግዚአብሔርማ ለሚለምኑት እንዴት አበልጦ አያደርግም? የኛ ድርሻ ከኛ የሚጠበቀው ዝም ብሎ መጸለይ ነው። ዝም ብሎ መጸለይ፣ ሳናቋርጥ መጸለይ፣ ሳንታክት መጸለይ ነው ከኛ የሚጠበቀው እንጂ በሕይወታችን የተዘጋብንን ነገር መድኃኔ ዓለም ይከፍተዋል።
የፈለግነውን ነገር መድኃኔ ዓለም ይሰጠናል፣ ይጎበኘናል። በቃ ለምኑ ይሰጣችኋል ማለት ይሄ እኮ። እግዚአብሔር አምላክ በሕይወታችን የተዘጋብንን ነገር ለሁላችንም በቸርነቱ ይክፈትል። ምንድነው የተዘጋባችሁ? የጤና ጉዳይ ነው? አንኳኩ፣ ይከፈታል። ምንድነው የተዘጋባችሁ? የእንጀራ ጉዳይ ነው? አንኳኩ፣ የተዘጋውን የእንጀራ በር ይከፍተዋል። ምንድነው የተዘጋባችሁ? የፍርድ ቤት ጉዳይ ነው? ፍትህ ያጣችሁት፣ ንብረታችሁ፣ ሀብታችሁ፣ ገንዘባችሁ ተወስዶባችሁ ነው? አንኳኩ። አዎ ፍትህ ይሰጣችኋል እግዚአብሔር። ምንድነው የተዘጋባችሁ? በትዳራችሁ ውስጥ ሰላምን ያጣችሁት፣ ፍቅርን ያጣችሁት፣ ስምምነትን ያጣችሁት፣ አንኳኩ። የተዘጋውን ሰላም አዎ ይከፍታል። ልጅን ያጣችሁት፣ ትዳር ይዛችሁ በልጅ አልተባረካችሁም፣ አንኳኩ። እግዚአብሔር የተዘጋ ማህፀን ይከፍታል። የደረቀ ማህፀን ያለመልማል፣ በልጅ ይባርከናል። እኛ ብቻ ጸሎት ለመጎብኘት በእግዚአብሔር ጥብቅ ጸሎት፣ ማይቋረጥ ጸሎት ማድረግ አለብን። እግዚአብሔር የጸሎት መንፈስ ለሁላችንም በቸርነቱ ያድለን። በዚህ ሱባኤ ውስጥ ልናደርጋቸው ከሚገቡ ነገሮች መካከል ፊተኛውና የመጀመሪያው ጸሎት ነው። ታውቃላችሁ፣ ጾም ትርጉም የሚኖረው በጽድቅ ስነ ምግባራት ሲታጀብ ነው። የጽድቅ ስነ ምግባራት የሚባሉት አንደኛ ጸሎት ነው፣ ሁለተኛ ምጽዋት ነው፣ ሶስተኛ ስግደት ነው። አንድ የሚጾም ሰው መጸለይ አለበት። እየጾምን የማንጸልይ ከሆነ የረሃብ አድማ ነው። የምንጾምበት ምክንያት ለመጸለይ ነው። ጸሎቱ ረጅም አጭር መሆኑን አይደለም። ጠዋት ስትነሱ ማማተብ ብቻ በራሱ ትልቁም ነገር አለ። አቡነ ዘበሰማያት የምትለውን ጸሎት ማድረስ በራሱ ትልቅ ቦታ አለው። ከቻላችሁ ረጅም ጸሎት አድርጎ፣ ጊዜ ከሌላችሁ ካልተመቻችሁ ማትችሉ ከሆነ ቢያንስ ከቤት ከመውጣታችሁ በፊት አቡነ ዘበሰማያት አባታችን ሆይ የሚለውን ጸሎት ጸልያችሁ። ጾሙ ትርጉም የሚኖረው በጸሎት ሲታጀብ ነው። እግዚአብሔር የጸሎትን ሕይወት ለሁላችን ያድለን። አሁን ብዙዎቻችን በፊት ጸልየን አንጠግብም ነበረ። አንድ ጊዜ ለጸሎት ከቆምን አንቀመጥም ነበረ። የማንጸልየው ጸሎት አልነበረም። አሁን ግን ብዙዎቻችን ጸሎቱን እርግፍ አድርገን ትተነዋል። ታውቃላችሁ፣ በትዝታ የሚኖሩ ሰዎች አሉ። የዛሬን ያርገውና እንደኔ ጸሎተኛ የለም ትለኛለች። የዛሬን አድርገውና እንደኔ ጸሎተኛ የለም ይላል። ውዳሴ ማርያሙ የት እንዳለ ያውቀው፣ መዝገበ ጸሎቱ የት እንዳለ ያውቀው። ብዙዎቻችን ጸሎቱን እየጨመርነው ሳይሆን ጸሎታችንን እየቀነስን ነው የመጣን። ክርስትና ግን መቀነስ አይደለም መጨመር ነው። ክርስትና ወደ ታች እንደ ካሮት ቁልቁል ምን ማደግ አይደለም። ክርስትና ወደ ላይ ቀስ በቀስ የምናድግበት ሕይወት ነው። ስለዚህ ጸሎትን መጨመር፣ አምልኮቱን መጨመር፣ አገልግሎቱን መጨመር፣ ጾሙን መጨመር፣ ወደ ላይ ነው ማደግ ክርስትና። ያንዳንድ ሰው እድገት ግን ወደ ታች ሆኗል። እግዚአብሔር ከዚህ ሁላችንን የሚጠብቀን ተግተን እንጸልይ፣ ሳናቋርጥ እንድንጸልይ መድኃኔ ዓለም ሁላችንን ይርዳል። እስኪ ለምኑ በሉ፣ ሁላችሁ ተናገሩ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። እግዚአብሔር የተዘጋውን መክፈት ይችላል አይችልም? የምታምኑ ሰዎች ንገሩኝ። ይችላል አይችልም? በቃ የኛ ድርሻ ዝም ብሎ ምን ማድረግ ነው? በምንድን ነው የምናንኳኳው? በምንድን ነው? በጸሎት ነው እንጂ ሄደን ቤተ ክርስቲያን እዚህ መድኃኔዓለም መተን እንደዛ አይደለም። በጸሎት ነው የምናንኳኳው። ግን ይከፍታል እግዚአብሔር። ምንም ይዘጋ በሕይወታችሁ ዝም ብላችሁ በጸሎት አንኳኩ። እስኪከፈት አንኳኩ። በቃ በሚገባችሁ ቋንቋ ማታ ስራ አምሽተን ቆየን እንበል። 3 ሰዓትም 4 ሰዓትም ሆኖ ወደ ቤታችን መጣን እንበል። የቤታችን ደጃፍ ላይ የውጭው በር ላይ ቆመን እናንኳኳለን። ወይ ሰራተኛ ወይ ቤት ውስጥ ያለ ሰው አልሰማም፣ በሩን አልከፈተም እንበል።
አሁንም ደግመን እናንኳኳለን። አሁንም አልተከፈተም እንበል። ማን ነው ባንኳኳ የሚከፍትልኝ ሰው አጣሁ ብሎ አልጋ ይዞ ሄዶ የሚያደርሰው አለ? ገንዘብ ከፍሎ ማንም አያደርገው። ወይም ጎረቤት ሄዶ ባካችሁ አሳድሩኝ የቤቴን በር ባንኳኳ የሚከፍትልኝ አጣው ሚል ከመካከላችን ይኖር ይሆን? ማንም አይኖር። እስኪከፈትልን እናንኳኳለን። ጸሎት እንደዚህ ነው። ጸሎት እንደዚህ ነው። በሚገባችሁ ቋንቋ እግዚአብሔር እስኪከፍተው ድረስ በሕይወታችን ሰው የዘጋብንን፣ ጓደኞቻችን የዘጉብንን፣ ጎረቤቶቻችን የዘጉብንን፣ ጠላት የዘጋውን እግዚአብሔር እስኪከፍተው፣ መድኃኔ ዓለም እስኪከፍተው ዝም ብላችሁ በጸሎት አንኳኩ። እግዚአብሔር ጠላቶቻችን የዘጉብንን ሁሉ የበረከት በር እሱ በቸርነቱ ይክፈትልን። ስለዚህ የመጀመሪያው እግዚአብሔር እንዲጎበኘን ከኛ ምን ይጠበቃል ስንል ሳናቋርጥ መጸለይ። ሳናቋርጥ ምን ማድረግ? መጽሐፍ ሳታቋርጡ ጸልዩ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሐዋርያው ሲናገር ምን አለ? ሳታቋርጡ ምን በሉ? ጸልዩ። ወደ ሁለተኛው እንሂድ። ሁለተኛ እግዚአብሔር እንዲጎበኘን ምን እናድርግ ስንል በትዕግስት ሆነን እግዚአብሔርን እንጠብቀው። ማንን እንጠብቀው? መምጣቱ አይቀርም። ታገሱ። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይሄ ድምፅ የሚሰማችሁ በትዕግስት ጠብቁት። እግዚአብሔርን ይጎበኛችኋል። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። እንደውም እግዚአብሔርን መጠበቅ ጥበብ ነው። እግዚአብሔርን መጠበቅ ማስተዋል ነው። እግዚአብሔርን ጠብቆ ያፈረ የለም። እግዚአብሔርን ጠብቆ የጎደለበት የለም። መጽሐፍ ምን ይላል? እግዚአብሔር ለሚታገሱት ቸር ነው አለ ዳዊት። እዛ መዝሙር 144 ቁጥር 9 ላይ የተመዘገበ ቃል። እስኪ ከኔ ቀጥላችሁ ይህን ቃል ተናገሩ። እግዚአብሔር በሉ እስኪ። እግዚአብሔር ለሚታገሱት ቸር ነው። እግዚአብሔር ለሚታገሱት ምንድን ነው? በቃ ታገሱታ፣ ትዕግስተኛ እንሆን። አሁን አንዳንድ ሰዎች መድኃኔ ዓለም ወይ ውረድ ወይ ፍረድ፣ ዛሬው ካልተደረገ፣ ዛሬው ካልጎበኘኸኝ፣ ዛሬው ካልሰጠኸኝ፣ ዛሬ ጥያቄ ካልመለስ የሚሉ አሉ። ትዕግስት ያስፈልጋል። ታገሱ። እግዚአብሔር ነገ የሚሰራውን ዛሬ አይሰራውም። ለእግዚአብሔር የሥራ ጊዜ አለው። እኛን የሚጎበኝበት የራሱ ጊዜ አለው። ከእኛ የሚጠበቀው በትዕግስት ሆኖ መጠባበቅ። አሁን ብዙዎቻችን ትዕግስት አልባዎች ነን። ከእግዚአብሔር ብዙ ነገር መቀበል ያቃተን ወገኖቼ ትዕግስት በማጣት ነው። ባካችሁ ይሄ ድምፅ የሚሰማቸው ጠብቁት፣ ታገሱ። በዓይነ ሕሊናችሁ እስኪ 3 መከራ የገጠመውን ያንን አባታችን ኢዮብን በዓይነ ሕሊናችሁ ሳሉት። ጤናውን አጣ፣ ሀብት ንብረቱን አጣ፣ ልጆቹን አጣ፣ 10 ልጆቹን አጣ፣ ሙሉ ሀብት ንብረቱን አጣ። ከራስ ፀጉር እስከ እግር ጥፍሩ ድረስ በደዌ ተመታ። ምን አለ ይሄ ሰው? ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆን አለ። ለምንድን ነው 10 ልጆቹን አጥቶ ይሄ ሰው ተመስገን የሚለው? ተስፈኛ ነው፣ አማኝ ነው፣ ትዕግስተኛ ነው። ለምንድን ነው ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱን አጥቶ ኢዮብ ተመስገን ያለው? እግዚአብሔር መልሶ እንደሚሰጠው ስለሚያምን ነው፣ አማኝ ስለሆነ ነው። በሚስቱ በኩል ሰይጣን መጣ ሊፈትነው ኢዮብን አልቻለም። በጓደኞቹ በኩል መጣ ሊፈትነው አልቻለም። መጨረሻ ራሱ ሰይጣን መጣ፣ ዓይኑን አፍጦ መጣ። እስካሁን ፍጹምነትን ይዘሃል፣ ይሄ እግዚአብሔር የምትለው ሀብት ንብረትህን ካልጠበቀ፣ ልጆችህን ካልጠበቀ፣ ጤናህን ካልጠበቀ ለምን ታመልከዋለህ? ስደበውና ሙት አለው። ምን አለ ኢዮብ ለሰይጣን ሲመልስ? የመጣው ነገር ይምጣ፣ ሥጋዬን በጥርሴ ነክሼ ይዛለሁ፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግሥት እጠብቀዋለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። ኢዮብ 13 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል።
እስኪ ቃሉን ከኔ ቀጥላችሁ ተናገሩት። የመጣው ነገር ይምጣ በሉ። ሰይጣን ይፈር፣ ጸሎት ነው። አብራችሁ ተናገሩ። የመጣው ነገር ይምጣ፣ ሥጋዬን በጥርሴ ነክሼ ይይዘዋለሁ። ቢገድለኝም እንኳን አምላኬን መድኃኔ ዓለምን በትዕግስት ጠብቀዋለሁ። ምን አደርገዋለሁ? መጠበቅ። እንድትጎበኙ ከፈለጋችሁ እግዚአብሔርን ጠብቁት። በትዕግስት ጠብቀዋለሁ አለ። ታሪኩ እንደምናውቅ እግዚአብሔር አላሳፈረውም አይደል? የጠበቀው አምላክ አላሳፈረውም። ጎበኘው፣ አሰበው፣ ተመለከተው። ሀብት ንብረቱን እጥፍ አድርጎ መለሰለት ለኢዮብ። ልጆቹን የተባረኩና የተዋቡ አድርጎ ከፊተኞቹ ይልቅ መልሶ ሰጠው። ጤናው ቀረ አይደል? ጤናውን መለሰ። ሰውነቱን የሕፃን ገላ አደረገለት። ማን ነው እግዚአብሔርን ጠብቆ ያፈረው? ማን ነው እግዚአብሔርን ጠብቆ የጎደለበት ያጣ? ማን አለ? መጽሐፍ ስታነቡ ሁሉም ተጎብኝተዋል፣ ሁሉም ተባርከዋል። ከተጎበኘ በኋላ እንዲህ ብሎ ቅኔ ተቀኘ ኢዮብ። ሁሉን ታደርግ ዘንድ ቻይ እንደሆንክ አሳብህም ከቶ ይከለከል ዘንድ እንደማይቻል አሁን አወቅኩኝ። መስማትንስ በጆሮዬ ሰምቼ ነበረ፣ አሁን ግን ተደርጎልኝ ዓይኔ አየች አለ። ኢዮብ 42 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል። እግዚአብሔር አምላክ በጆሮአችን የሰማነውን ሁሉ በዓይኖቻችን ያሳየን። ኢዮብን የጎበኘ ያሰበ ጌታ እኛ ሁላችንን በቸርነቱ ይጎብኘን። እግዚአብሔር ይጎበኛችኋል። ርዕሳችን ይሄ ነው። እንግዲህ እንዲጎበኘን እንጸልይ፣ እንዲጎበኘን በትዕግስት እንጠብቀው። ይመጣል ወገኖች። ኢትዮጵያን ይጎበኛል፣ ቤተ ክርስቲያናችንን ይጎበኛል፣ ሕይወታችንን ይጎበኛል፣ ጓዳችንን ይጎበኛል፣ ትዳራችንን ይጎበኛል፣ ኑሯችንን ይጎበኛል። ዝም ብሎ ብቻ መጠበቅ ነው። አንድ ቃል ተናግሬ ትምህርቴን ተቀልለዋል። እግዚአብሔር ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች ተብሎ ተጽፏል። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 49። ይህን ቃል በጋራ ተናግረ ነው ትምህርታችንን ተቀልለን። እግዚአብሔር በሉ እስኪ። ያልተናገረ ሰው አለ? ስሙን ጥሩት። እግዚአብሔር ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባን ታፈሳለች። እንባን ምን ትላለች? በቃ እንባችንን እያፈሰስን እየጸለይን እየጾምን እያስቀደስን እንዲህ ባለ ጉባኤ ቁጭ ብለን የእግዚአብሔርን ቃል እየሰማን ከቤቱ ሳንጠፋ አስራት በኩራታችንን እያወጣን ለእግዚአብሔር ታማኝ ሆነን ዝም ብለን እግዚአብሔርን ጠብቀው። በቃ ያኔ ይመጣል፣ ታሪክ ይቀየራል፣ ነገር ይገለብጣል። ነገሮች እንደዚህ አይቀጥሉም ወገኖች። አሁን ያለነው ከባድ ነገር ላይ ነው አይደል? እንደ ሀገርም እንደ ቤተ ክርስቲያንም በድሮ ከባድ ነው አይደለም? ይሄ ግን ታሪክ ይቀየራል ወገኖቼ። ጨለማ መጀመሪያ ነው የተፈጠረው፣ ቀጥሎ ብርሃን ነው የሆነው። ከጨለማ በፊት ቀጥሎ ብርሃን። ማጣት ይመጣል፣ ከዛ ማግኘት። ህመም ይመጣል፣ ከዛ ጤንነት። ሐዘን መጀመሪያ፣ ቀጥሎ ደስታ። ለቅሶ መጀመሪያ፣ ቀጥሎ ሳቅ። ሁሌ መከራው፣ ጨለማው፣ ማጣቱ፣ መቸገሩ መጀመሪያ ይመጣል። እሱ ግን ያልፋል። ጨለማ እንደሆነ አልቀረም፣ ብርሃን ሆኗል። እንዳዘንን አንቀርም፣ ሐዘናችን ለደስታ ይለወጣል። እኛ ብቻ መድኃኔ ዓለምን በትዕግስት እንጠብቀው። ይበቃናል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። የጀመርነውን ሱባኤ በሰላም አስፈጽሞ ከቁጥር ሳያጎለን ለብርሃነ ትንሣኤ ሁላችንን ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳምረን።